አሎ አቤት። አረዲያ ተሮረ ነበር ባከል ማግኝቶ ነበር እንትን ካዛዝናል አንተ ፈርቷል ፈራሽ ጭራሽ እኔ እኮ ነው ተፋተኛ ታውቃለህ የሚገዛው ኦሮሞ ነው ስለው ፈራ ዝም ብለህ ዝም እንዳትለው ዝም ብለህ እንዳትለው ስለፈሩ ምን ራሴ ልጅ ተወረው አልኩት እኮ ምንም ችግር የለም ስጠኝና ሄድ በቃ እኔ ወይ ባጃጅ ወይ ሌላ ቦታ ዞር ብዬ ትላለህ ችግር የለውም ዝም ብለህ ስጠኝና ሄድ በቃ ነገርኩትኝ ሌላ ከጀርባ ያለው ሰው አታውቀውም አንተ ይበሏት ያስበሉሃል አለኝ ኧረ በለው እንጂ ይዞት መጥቶ አያየሁትም ታዲያ ፈርቶ ሊደርስ ነው ኖርማል ነው በቃ እንትን አልኩትም እንጂ ኖርማል ነው በቃ ያምራል ይዞታው ምናምን ቆንጆ ዕቃ ለማንኛውም ከፈለገ እንደዛ አድርገህ ካልፈለገ ደግሞ ሌላ ፈልግ በቃ እሺ ነገርዋለሁ እስከ 120 ሺህ ብር ነው ምናምን ብዬ ነገርኩት ድምር ባለ 8 ነው ስማ ልጆቹ ላይ ምን ሰራ አንድ 10 አካባቢ ስለዚህ በደንብ ስሯ 10 ሰው አካባቢ ገብቷል አሁን የሚገርም ነው ያው እንግዲህ የተከበራችሁ አድማጮች ፋኖች ምናምን የሚያንጠባጥበው ስልካቸው ነው ኮንትሮባንድ የገቡ ይመስላል እስኪ አብራችሁ ስሟቸው ምን እያሉ እንደሆነ ያው በስልካቸው በዚህ ልክ የራስን ሆድ ለመሙላት ነው የሚደረገውን ነውር ከዛም በላይ ብዙ እናውቃለን ለሌሎች ለማድረስና ብዙ ሰው ይረዳው ዘንድ እንዲሁ ሳቅ የገባም ካለ ራሱን ከዚህ ቆሻሻ ነገር ይጠብቅ ዘንድ ነው ይሄን የምናሰማው እስኪ ስሟቸው 10 ሰው አካባቢ ገብቷል አሁን ያው እንደጨረሳችሁ በደንብ እናወራዋለን እሺ ቦታ ይዘን ነው ቡና እየጠጣን ናኒ ከለከለና ቡና እየጠጣን አንተ ልታስበላኝ ነው እንዴ ሺባውን እንችላለን ለምን መበላት ትፈራለህ አልፈራም ቅዱስ ሚካኤል አልፈራም የፈለገው ታምር ይምጣ አልፈራም ይምጣ በቃ መንገዱ ክፍት ነው እግዚአብሔር እኔ ዝግጁ ነኝ እኔ ለመሞት ሌሎችን ለማኖር ነው በቃ ምንም ችግር የለም አሁን የት ነህ ግን አሁን ወደ አቤም አካባቢ ሄድኩ ነው እስኪ ደውልልሃለሁ ማለት ስመጣ እሺ ሄሎ እንደት ነው አለው ይሄ ደግሞ ሌላኛው ስልክ ነው ሁለተኛው የማን ነው የታሳ ስልክ ሊሰራልኝ አይታለም አዎ እኛም እየሞከርን ነበር አልሰራም ጉዞ ላይ ናቸው መሰለኝ ባደያ ላቀብላችሁ ነበር ላቀብለው ነበር አሁን የተጠና ኦፕሬሽን ቢሰራ በጣም መልካም ነበር እዛ መዘዞ ለስከንደር እና መከታው እና ማነገረው ካሳውን ቸምባ መዘዞ ናቸው አሉ መዘዞ እና የሰራዊት ከመቼት የለም ወደዚህ ሁሉ ሰራዊቱ ሙሉ ወደ 6 ሰዓት አካባቢ ይዘው መጥተዋል አሉ ስድስት ይዘዋል አንድ ሞርተር ይዘዋል በዛ ነው ሲዋጉ ነው አሉ የውስጥ መረጃ ነው መዘዞ የታካቢ ነው ከተው ኮሎኔል ማነገረው ያሉት እዛ መዘዞ ላይ ነው የሰራዊት ከመቼትም ምንም የለም ይሄ በዛ ለመዘዞ ቅርብ የሆነ ኃይል ሄዶ እዛ ላይ ጥቃት ሲፈጽም ጥሩ ነበር እስቲ ለመቶ ካሳ ስልኩ ከሰራለት ይሄ መረጃ እንዳቀብለው ልንገረው በአካባቢ ላይ መዘዞ ላይ በቃ ቦምብ ካፈነዳ በቃ ጨረስክ ማለት ነው በደንብ ታርጌቱን የጠበቀ ስራ ከተራ ይዞ መውጣት ይቻላል እንጂ ይዞ መውጣትም ይቻላል በቃ ቆይት በጣም ተጠና ተደርጎ በትንሽ ኃይል መስራት ይችላል አይ በቃ የተጠና ስራ መስራት ነው ዞሮ አዎ እንደዛ እስኪ ዞሮ ይሄን መረጃ ላድርሳቸው መዘዞ ላይ እንደዛ ነው ይሄ ነው እያሉ ነው እንግዲህ የጦር እቅዳቸውን ነው የሚያወሩት እስኪ
እንደው ዛሬም ምን እንደሆነ አናቅም፣ ምን እንደሚያስቡ አላቅም። እኔ እስከ ዛሬም በዛው የሽፍቶች እቅድ በዛው ልክ እንድና እንዲየት ሆነ የት ሊደረስ እንደሚችል የአጥፍቶ ጠፊነት ባህሪ ካልሆነ በቀር ስኬትና ውጤት ይመጣል ብሎ ማሰብ ከንቱነት ይመስላል። ብቻ መልካም። ከዚህ በኋላ ወደ ድርድር መግባቱ እውነት ለመናገር እንደ ትግልና እንደ ፖለቲካ አትራፊ። ይሄ ደግሞ ሶስተኛው ስልካቸው ነው። 3 ስልኮች ላይ ነው ያሉት እና እስኪ እንስማቸው። እንደ ትግልና እንደ ፖለቲካ አትራፊ ነው እንጂ ጎጂ ያለመሆኑን የሚል አቅጣጫ ነው በእኛ በኩል ያየ ነው። አሁን እንደ አንድ ድምፅ እንዳለው ተሳታፊ ማለት ነው ስብሰባ ላይ የኮሚቴውን ያቀረበውን ሀሳብ እኔ ትክክል መነጋገር አለብን። ማንነጋገር ከሆነ ትግላችን ወታደራዊ ትግል ብቻ ይሆናል። ፖለቲካዊ ትግል አይሆንም። ዲፕሎማሲያዊ ትግል አይሆንም። በአማራ ብቻ ሳይሆን ከዚያም አልፈን ለሀገር ነጻ አውጪ የኢትዮጵያ ነጻ አውጪ ስንንቀሳቀስ መሰረት አድርገን የአማራ ጥያቄ መሰረት አድርገን ሀገራዊ ራዕይ ሀገራዊ ማስቀደስ ስንንቀሳቀስ ወታደራዊ ትግልም ፖለቲካዊ ትግልም ዲፕሎማሲያዊ ትግል አለ። እነዚህ ጎን ለጎን ማስኬድ ይጠበቅብናል። የዓለም ተሞክሮ ሲነግረን በፊት የነበሩ ነጻ አውጪዎች በዚህ መንገድ ሄደው ነው ለስኬት የገቡትና ከዛ አኳያ በር ዘጋባቸው በፖለቲካ ትግላችን እና በዲፕሎማሲ ትግላችን ላይ በር ዘጋ ማለት ነው። ስለዚህ በዚህ ልክ አሁንም ሶስቱንም ጎን ለጎን ማስኬድ ስላለብን ጠቀሜታ አለው ብለን ይሄ ነው ማለት ነው። ከዛም ባሻገር የምንነጋገረው አሁን በሰላም ጥሪው ብቻ አይደለም። ስንነጋገረው በአጠቃላይ በሀገር ጉዳይ ላይ ነው። በአማራ ጉዳይ ላይ ኢትዮጵያ ጉዳይ ላይ ነው። ለምን በአጠቃላይ በኢትዮጵያ ጉዳይ ላይ ተቀጥረው ማለት ነው እና እንደኳያ የፖለቲካ ትግል ዲፕሎማሲ ትግል ያስፈልገናል እና መነጋገር አለብን። ቢመጡትም እነሱ አደራዳሪዎች የሚመጡ በሀገር ጉዳይ ላይ መነጋገር አጀንዳ ውጭ ነው የሚለው ላይ የድርድር ውጭ ነገር ነው እንጂ አንቆጣበት የሚል አቋም ያሳይ ማለት ነው። በዓለም አቀፍ ሕግም የሰላም ጥሪ የሚሆን ማንኛውም ነገር ሲደረግ በዓለም አቀፍ ሕግም አልደራደርም አይባልም። እሱን ሁላችንም እንግዲህ የምናውቀው ነው ብዬ አስባለሁ። ሌሎች ሀገሮች በእንደዚህ አይነት መንገድ ያለፉ ይሄን እያደረጉ ነው እና ይሄ በዚህ ሊቀጥል ጥሩ ነው፣ ሀሪፍ ነው የሚል ሀሳብ ነው ያለኝ። ሌላው ግን እንዳስተያየትን በዚሁ መስጠት እንፈልገው ከእኛ ስራ ይጠይቃል። ወደ ተቋቆጥሮ በዚህ ልክ ተመጣነ እኛ ምን ዝግጅት ይጠይቀናል? ምናልባት ይሄ የሰላም ጥሪ የተደረገው ሲመጣ ሁላችንም በአንድ አመለካከት አንድ አስተሳሰብ እንቀበለዋለን ወይ? አንዱ የፈከረውን አንዱ ለአበላሸት የምንሄድበት መንገድ ብዙ ርቀት ያለው ስለሆነ ቅድም ሲባል እንደነበረው አንዳንዱ ገብቶትም ሳይገባውም ተቃራኒ ሆነ ሀሳብ የሚያነሳ ሰው ስለሚኖር ከእኛ ስራ ይጠበቃል ከዚህ በኋላ ብዬ አስባለሁ። አንዱ መፈተኛችን ይሄ ነው እና እንደ ተቋም መቆም ይኖርብናል። በአንድነታችን ሰርተን እንደ ተቋም የጋራ ውሳኔ የምናሳርፍበት ሁሉም ያነሳው ሀሳብ ስለሆነ በግራ የሚጠቅርበት ነገር የለም ማለት ሙጠቅረት ማለት ብቻ ነው። እናመሰግናለን። አገኛ መሰታው ጨርሰሃል ብዬ ነው። ሌሎቻችሁ የኮሚቴ አባላት ሆናችሁ ያው የጋራ ቋንቋችን ተመጣችን ወሎ ላይ ያለውን ወይ ወሎ እንዲያጸዳድል እውነት ለመናገር እኛ ጎጃም ላይ ያለውን ወይ ጎጃም እንዲያጸዳድል፣ ሸዋ ላይ ያለውን የሸዋው እንዲያጸዳድል ነው የኛ ፍላጎታችንም ጭምር ማለት ነው። ጎንደር ላይ ያለው የኛ 20 ደቂቃ ስራ ነው። የ20 ደቂቃ ስራ ነው ለእኛ ማለት ምንድን ነው ያልኩበት ምክንያት እነዚህ ሰዎች ትክክለኛ ዓላማ ቢኖራቸው፣ ትክክለኛ ሳቢ ቢኖራቸው አባት የሚለውን መሪ የሚለውን ታግሎት ማን ታግሎ እንዴት ትግል ይሄ ትግል እንዴት እንደደረሰ ይታወቃል። ያንን የመጣበትን የማያዳምጥ አካል ቅድም ሲባል እንደነበረው በራሱ መንገድ በራሱ ዘመናዊ ሳቢ ወስዶ የመደራደሪያ የስልጣን መቆናጠጫ ነው ሊያደርግ የሞከረው። ያንን አይጠቀም። ከዚህ ጋር ከመጨረሻው ድረስ እንገደላለን። አብረን እንጠርጎት የፈለገ ይሆናል። አብረን እንጠርግ። ምንም ድርድር የለም። ምንም ወደኋላ የሚያስብለን አንዳችም ነገር የለም። ኧረ ተው እንደዛ አይነት ጭካኔ ምን የት ነው የሚያደርሰው? እንደዛ አይነት ነገር በጣም የሚያሳፍር ነው። ሳቢ አጣው ሰላም ነው ያለሽ ነው በመሰማና ዘራይ ሰላም ናችሁ? አሁን ነገር መስከና አሁን እስክንድር ነጋ 15 ሚሊዮን ብር ፈንደርጓን ቤት ከባል በኋላ ምን 15 ሚሊዮን ብር እስክንድር 15 ሚሊዮን ብር ፈንደርጓን እስክንድር እንደዛ ብሎ ነግሮ ነው ፈንደርጓ ነው። አሁን እኔ አለ መረጃ እስቲ አካባቢ ከባድ ትጦስ ነበር ትናንትና እና ዛሬ እስቲ እኛ በእኛ እስቲ ሲደንሳ በጣም ከባድ ነው። እኛ በእኛ ነው። አሁን ዘመቻው ጀምሯል። ወደ አማራ ፋኖ ባለ በጎንደር ዘመቻ ጀምሯል። ራሱን ጠብቁ። ማንሱ አትመኑ።
እኛ ችግር የለም ይካሄዳል። ችግር የለውም። ከእንዲህ መመንጣ ይምጣ እናስተናግዳለኛ። ምን ችግር የለም። እሸኛለን በደመጣው አገል እሸኛለን። 15 ሚሊዮን ብር የለቀቀው እስክንድር የሚሉት ነው። እስኪ እንግዲህ ሁሉም ነገር በሚገባው ያው ፍርዱን ያገኛል፣ ይይዛል። የሚሰማ ሰው ካለ ግን ራሱን መከላከል ብቻ እንጂ ራሱን ለመጠበቅ ጥረት ማድረግ እንጂ ለሌሎች መድረስ የሚለውን ነገር ተውት። እሱን ጀስት ግን ጎበዝ የሆነ ሰው ራሱን ቢያንስ ለማዳን ጥረት ያድርግ የሚል መልእክት አለን እኛ።